ዮሐንስ 1:21 ጋር ሄደልኝ አንድ ሄጃለሁ አንብብልኝ እስኪ 1:21 ዮሐንስ 1:21 እንኪያስ ማን ነህ ኤልያስ ነህም ብለ ጠይቁት አይደለሁም አለ ነብዩ ነህ ነው በቃ ጎበዝ ስለሺ ይኸውልህ መጥምቁ ዮሐንስን ነው እየጠየቁት ያሉት እዚህ ጋር ደግሞ ኤልያስ ነው ሲሉት እሱ ምን አለ አይደለሁም አለ ኤልያስ አይደለሁም አለ እሱ ቅድም ግን እዛ ጋር ማቴዎስ 11:14 ላይ ስናነብ ኢየሱስ መጥምቁ ማን ነው ብሎ ነበር ኤልያስ ነው ብሎ ነበር መጥምቁ ራሱ ደግሞ መጥምቁ ዮሐንስ ደግሞ ሲጠየቅ አይደለሁም ማለት ስለዚህ ማን ነው ትክክል ማለት አሁን እዚህ ጋር ኢየሱስ ነው ትክክል ተሳስቷል መጥምቁ ዮሐንስ አይ መጥምቁ ዮሐንስም አልተሳሳተም ማለት ሰዎች ያን አረዳዳቸው ሌላ ኤልያስን እየጠበቁ ነው ማለት ሌላ ኤልያስ ነው እየጠበቁ ነው እዚህ ጋር የሚያወራው ስለ ሰዎች አረዳድ አይደለም ስለ ሰዎች አረዳድ አይደለም ቦታ ላይ ማለት የሆነ ቦታ ላይ አለና ስለሺ ያለ ስለ ሰዎች አረዳድ አይደለም የሚናገረው ስለ ሰዎች አረዳድ አይደለም የሚናገረው መጥምቁ ዮሐንስ ራሱ ሲጠየቅ ኤልያስ አይደለሁም አለ መጥምቁ ዮሐንስ ኢየሱስ ደግሞ ሲጠየቅ ኤልያስ ነው አለ መጥምቁ ዮሐንስን እኮ ስለ ሁለቱ በጣም በቃ በምንም ሊታረቅ በማይችል ሁኔታ ግልጽ መለያየቶች ናቸው አይደለ አይ አንተ እኮ አሁን ማለት ኤልያስ የሚለውን ስም ይዘ የግድ ኤልያስ መባል ነበር እኔ አይደለሁም ያልኩት አሁን ዮሐንስ እኮ ዮሐንስ አይባልም እኮ አሁን ዮሐንስ በምድረ በዳ የሚጮህ ሰላም አለይኩም አኺ ኢብራሂም ሰው ድምጽ ነኝ ነው ምለው وعليكم السلام ورحمة الله كيف حالكم يا أخوة بارك الله بكم يا إبراهيم تملسها لندي أرال تملسكم قتلوا እሺ እና ማን ነው ትክክል ትላለህ ስለሺ ጊፍት ያላችሁ ሰዎች ጀዛኩሙላህ ኸይረን ለአዚዝ አው ይሰማኛል አንድ ጊዜ ቆይ አንዴ ስለሺ ልንገርለት ለአዚዝ አንዴ ቆይ ያ ጀማ ያ ጊፍት ያላችሁ ለጀዛኩሙላህ ኸይረን ለአዚዝ ተባበሩት ኦኬ ቀጥል ስለሺ ምን አልከኝ ስለሺ ቀጥል አይሰማም ስለሺ ኔትወርክ ይዞት ነው ወይስ ስለሺ እሺ በዚህ አጋጣሚ ሙኬን ሰላም ልበለው ሰላም አለይኩም ሙኬ وعليكم السلام ورحمة الله وبركاته يا جماعة እንዴት ነው ሰላም ነው الحمد لله እንዴት ናችሁ ሰላም ነው አልহামዱሊላህ ሰላም ነው ኢንሻአላህ አው ስለሺ ጠፋ ኔትወርክ ይዞህ ነው ሰይድ እየሰማው ነው ይሰማኛል ኔትወርክ ነው እሺ ስለሺ ይቀጥል አይ ማለት እኮ አሁን ፌዚ አንተ ምለው ሐሳብ ምን ሰላም አለይኩም ወራህመቱላህ አሁን ያንዳንዱ ራሳቸው መስለታቸው አንድ ጊዜ አፉ በሉኝ እሺ ማሂር ቤት ይከሻል ማሂር ጋር ሄዶ እሺ እኔ ትንሽ አልተመቸኝምና ከአፉታ ጋር ማሂር አሁን ይከፍታል እሱ ሲከፍት ነግራችኋለሁ ትሄዳላችሁ ኢንሻአላህ እሺ መርሐባ ይብሮ እሺ ማለት አንድ መጽሐፍ ቅዱስ ላይ የሚሆን የትኛው ቦታ ላይ ሐሳቦች አሉ ጥቅሶች አሉ ስለዚህ እነዛ ጥቅሶች
በተለያየ ቦታ ላይ ሊገኙ ይችላሉ። ግን የሁሉ ኮንቴክስት ሐሳቡ ከ31 ሺህ በላይ ጥቅሶች አሉ። ስለሺ ለጥቅስማ ከ31 ሺህ በአዲስ ኪዳንና ብሉይ ኪዳን ውስጥ ከ31 ሺህ በላይ ጥቅሶች አሉ። ጎበዝ። ስለዚህ ምን መሰለህ አንተ ዋናው ማወቅ ያለብህ የመዳን መንገድ እንደን ነው። መሰረቱን ከያዝክ በቃ አለቀ። መሰረቱን ከያዝክ ማለት ነው ከሞትኩ በኋላ ዋስትና አለኝ 4 ነጥብ በምን ነው ይሄ ኮንዶም መንገድ ስለሺ ይሄ ኮንዶም በጣም በቃ ትንሹ ተቃርኖ ነው አሁን ያነሳውልህ። በጣም ትልልቅ ተቃርኖችን ላነሳልህ እችላለሁ። አይ ተቃርኖች ማለት ኢና እንደዚህ አይነት ፈጣሪ ታምናለህ አይደል? እንደዚህ አይነት ተቃርኖች ያሉበት መጽሐፍ እንዴት ነው ከአምላክ የመጣ ነው ብዬ የምቀበለው? ለኔስ መዳኛ እንዴት ሊሆነኝ ይችላል ብዬ እንዴት አምናለሁ? እንዴት ሰላም ይሰጠኛል? አሁን የሆነ ጥያቄ ከጠየቁት ይመልስልኛለህ? የጠየቁን መልስ እንጂ። ስለዚህ በቃ ይጋጫል እያልከኝ ነው። ተቃርኖ ያልኩ ነው አንተ። ለምሳሌ አሁን ቅድም አፉ በሉኝና ቅድም ያሉ ነቢያቶችን ትቀበላለህ ወይ ብሮ? አፉ በሉኝና ማሂር ጋር ሄዱ አንዴ። እሺ በጣም ይቅርታ። አብሽር ብሮ እንዴ እረፍት አድርግ። አንተም እዛ እኔም እመጣለሁ። እኔም ዝም ብዬ እቀመጣለሁ ማለት ነው። ሰላም አለይኩም። መርሃባ ወአለይኩም ሰላም ወራህመቱላሂ ወበረካቱ። በቃ ስለሺ ሌላ ጊዜ እንቀጥላለን። እሺ በደንብ አንብበህና አሁን እኛ መጠሪያችን ሙስሊሞች ነው የምንባለው። ሃይማኖታችን ስሙ ደግሞ ኢስላም ይባላል። ስለዚህ ኢስላምን የተቀበለ ሰው ሙስሊም ይባላል፣ ሃይማኖቱ ደግሞ ኢስላም ይባላል። ስለዚህ ይሄንን ቃል ራሱ ወርዱን ራሱ ሙስሊም የሚለው ወርድ ወደ ኋላ ተመልሰን ብንፈልገው እናገኘዋለን ወይ የሚል ፖይንት ካነሳን እንደምታውቁት ሙስሊምም ኢስላምም የሚለው ቃል አረብኛ ቃል ነው። ከዚህ በፊት የነበሩ ነብያቶች በተለያየ ኔሽን በተለያየ አካባቢና አላህ Subhanahu Wa Ta'ala እነዛ ሰዎች በሚረዱበት ቋንቋ መልእክትን ያወርድላቸው ነበር። ስለዚህ መታወቅ ያለበት ነገር ምንድነው? መርሁን የያዙ አንዱን አምላክ የሚያመልኩና በጊዜው የነበሩ ነብያቶችን የተከተሉ ሰዎች በአረብኛው ምን ይባላሉ ማለት ነው? ሙስሊም ይባላሉ ነው ፖይንቱ ያ ነው እንጂ የሆነ ሙስሊም የሚባል ስም የተለጠፈላቸውን ሰዎች ወደ ኋላ መለስ ብለን ሂስቶሪካሊ ከፈለግን ያ ነው ችግር የሚያመጣው። ስለዚህ ሂስቶሪካሊ ወደ ኋላ ተመልሰን ሙስሊም የተባለ ታፔላ የተለጠፈበት የሆነ ኮሚኒቲ የታለ አይነት ጥያቄ የሚፈጠር ከሆነ ምናልባት እኛ እያልን ያለነው በጊዜው የነበሩ ለምሳሌ ሙሴ ሊሆን ይችላል፣ ኢየሱስ ሊሆን ይችላል፣ ሌሎች ነብያቶችም አላህ Subhanahu Wa Ta'ala ብዙ ነብያቶችን እንዳስፈላጊነቱ ለማህበረሰቡ ልኳል። እነዛ ነብያቶች አንዱን አምላክ ያመልካሉ፣ ለሰዎች ያስተምራሉ። ሰዎቹ ደግሞ እነዛ የተላከላቸውን ነብያቶች ይቀበላሉ። ተቀበለው ያንን ነብይ ተቀበለው አንዱን አምላክ ሲያመልኩ እኛ አሁን በቁርአኑ መሰረት በተቀመጠልን ሙስሊሞች ናቸው ብለን ስያሜ እንሰጣቸዋለን ማለት ነው። ምናልባት ይሄንን ለመጨመር ነው። ቀጥሉ። እሺ ጀዛከላህ ኸይርስ ሚዙ ኤዱ ወደ ጥያቄሽ መሄድ ትችያለሽ። ተመለሰልሽ አሁኑ ጥያቄ? እሺ ወደ ቀጣይ ጥያቄ መሄድ ትችያለሽ። ጥያቄው ግዴታ ባይመለስልሽም ጥያቄውን እንደ መልስ መያዝ ትችያለሽ። እንደገና መልሱም ላይ ጥያቄ ካለሽ መቀጠል ትችያለሽ። እንዳትጨናነቂ እሺ። ታፕታፕ አድርጉ ያ ጀማ። እስካሁን 300 ላይ ነው ያለው። ታፕታፕ ቆሟል። ታፕታፑ እኮ ሰው ሁላ እየቀነሰ ነው። ኡስታዝ ያ እስክትመጣ እሺ ቀጥሉ። እስክትመጣ አንድ ነገር ነው። በነገራችን ላይ አላህ Subhanahu Wa Ta'ala
በጣም በሚገርም ሁኔታ ይሰማል ይሰማል ኡስታዝ እምነታችን ኢስላም የሚለው ስም ወይም ሙስሊም የሚለው ስም ከማንኛውም ነብይም ሆነ ከማንኛውም ሰው ጋር ሪሌትድ ሆኖ እምነቱን አላመጣው ለምሳሌ ይሁድነት ከሆነ ግለሰብ ጋር የመጣ ነው ክርስትና ከተባለ ከሆነ ግለሰብ ወይም ስም ጋር ተያይዞ የመጣ ስም አይነት ነው ኢስላም ስትል ግን ሙስሊም ስትል ግን ታዛዥነትን የሚያመለክት ቃል ነው ታዛዥነት መቼ ነው የተጀመረው ስትል አምላክ ፍጡራንን ከፈጠረ ቀን ጀምሮ ነው የታዘዙት ማለት ነው መላእክቶችም ታዛዦች ናቸው የሰው ልጆችም በአጠቃላይ ታዛዦች ናቸው ለአምላኩ የታዘዘ ሰው ምን አይነት ስያሜ ያገኛል ሙስሊም የሚል ስያሜ ያገኛል ለአምላኩን እጅ የሰጠ ስለዚህ ይሄ ስያሜ የመጣው ከመነው ፍጡራን አምላክን ማምለክ ከጀመሩ ጊዜ ጀምሮ ኢስላም ወይ ሙስሊም የሚለውን ማዕረግ ያገኛሉ ማለት ነው እና ከማንም ከግለሰብ ሆነ ከምንም አይነት የሆነ የመጣ ነገር አይደለም ክርስትና ሲባል ከክርስቶስ አይሁድነት ሲባል ከአይሁዶች ምናምን የመጣ እምነት አይደለም ከዛ ፊት የነበሩ ሰዎች ምን አይነት እምነት ነበራቸው ስትል አምላክ የመረጣላቸው አምላክን ይታዘዙት ነበረ ከሆነ አምላክን መታዘዝ ምን ተብሎ ይጠራል በእስልምና ሲባል ሙስሊም ተብሎ ይጠራል ያን እምነት አምላክ የመረጣቸውላቸውን እምነት ምን ተብሎ ይጠራል ኢስላም ተብሎ ይጠራል ለዚህ ማስረጃ አለ እንዴ አዎ ማስረጃ አለ ቤት ነው ስለኝ ሱረቱል በቀራ ቁጥር 132 ላይ ግልጽ ነው أم كنتم شهداء إذ حضر يعقوب الموت قال لابنه ما تعبدون من بعدي كريم على ما أنت عملك الله سيبالو قالوا نعبد إن عملك لن إلهك وإله آبائك إبراهيم وإسماعيل وإسحاق إلها واحد عندنا أملاك إبراهيم إسماعيل إسحاق أملاك عملك لن ونحن له مسلمون إن يدمو لزي أملاك ستأنني لال ስለዚህ ሙስሊም የሚለው ስያሜ የመጣ አምላክ ላይ እጅ ከመስጠት የመጣ ነው ማለት ለአምላክ እጅ የሰጠ ለአምላክ ትእዛዝ ያደረሰው ምን ተብሎ ይጠራል ሙስሊም ተብሎ ይጠራል ይሄ መች ነው የተጀመረው ፍጥረት ከተጀመረ ጀምሮ እና ከዛ አንፃር ነው ሙስሊም መታዝ የሚለው ደሪቬሽን ያልሆነ እምነት ነው ያለን ከግለሰብ ከማንም ጋር እና ከዛ አንፃር ነው ወስዶ ለዚህም ቃል እንዳይመች አድርጎ እኔ ነኝ የመረጥኩላችሁ ብሎ هو سماكم المسلمين هو سماكم ሙስሊሚን እሱ ሙስሊም ብሎ ሰየማችሁ ለአምላካችሁ የምትታዘዙ ብሎ ነው ስያሜያችን ያወጣለን አምላክ ነው እናንተ ሙስሊሞች ናችሁ ብሎ ስያሜ የሰጠን እንጂ ደሪቤት ተደርጎ የመጣ ስም የለንም እኛ ነከ ከተነሱ ሐሳብ ጋር ጭማሪ ነው አላሁ አለ እሺ ኡስታዝ ጀዛከላህ ኸይር ኤደን ከመጣሽ መቀጠል ትችያለሽ እሺ ሙሐመድ ከሞተ በኋላ ቁርአን እንዳልተለወጠ እንዳልተበረዘ በምንድነው የምናውቀው እሺ ኤዶ የጠየቀችው ጥያቄ ነብዩ መሐመድ ካለፉ በኋላ ቁርአን እንዳልተበረዘ በምንድነው የምናውቀው የሚል ጥያቄን ያቀረበችው ቀጥሉ ይሰማል ድምጼ ኡስታዝ ጀማል ይጀምሩና ከዛ ይተቀባበላላችሁ ኦኬ ይሰማላ ይሰማል ኡስታዝ በጣም ምርጥ ጥያቄ ነው የጠየቀችው ቁርአን እንዳልተለወጠ እንዳልተቀየረ በምንድነው ማረጋገጥ የምንችለው የሚል ነው በብዙ መንገዶች አንደኛ በተውፊታዊ መንገድ ሁለተኛ በጽሁፍ መልኩ ሶስተኛ ደግሞ በእጅማ አራተኛ ደግሞ በቁርአን ባህሪ በብዙ ነገር ማረጋገጥ እንችላለን እሺ ለምሳሌ በተውፊት መልኩ ወይም ደግሞ በስነ ቃል የሚለውን እንመልከት ቁርአን ምድራችን ላይ ካሉ ከሃይማኖታዊ መጽሐፍቶች በሙሉ ለየት የሚያደርገው ነገር ምንድነው የስነ ቃል መጽሐፍ ነው ማለትም የሰው ልጆች ቁርአንን ከመጀመሪያ ከሱረቱል ፋቲሃ ጀምሮ እስከ መጨረሻ እስከ ሱረቱል ናስ ያለውን 114 ምዕራፉን 6000 አንቀጾቹን በልባቸው መያዝ ይችላሉ አላህ Subhanahu Wa Ta'ala መጀመሪያውኑ ቁርአንን በሚያወርድበት ጊዜ በነብዩ ሰለላሁ ዐለይሂ ወሰለም ልብ ላይ ነው ያወረደው ለዛ ነው በሱረቱል በቀራ ምዕራፍ 2 ቁጥር 97 ላይ በልብህ ላይ መልአኩ ጅብሪል አውርዶታል በማለት አላህ Subhanahu Wa Ta'ala የሚናገረው ማለት ነው በልብ ላይ የሚቀመጥ በልብ ላይ የሚታፈዝ ስለሆነ ነብያችን ሰለላሁ ዐለይሂ ወሰለም መጀመሪያ ቁርአንን የተቀበሉት
በልባቸው ላይ ነው። በልባቸው ላይ የተቀበሉትን በቃል ደረጃ ለባልደረቦቻቸው ለሰሃቦቻቸው አስተምረዋል፣ አስጠንተዋል። ነብዩ ሰለላሁ ዐለይሂ ወሰለም በህይወት እያሉ በመቶ የሚቆጠሩ ብዙ ሰሃቦች ቁርአንን በልባቸው ሐፍዘዋል። በልብ ማፈዝ ማለት ምን ማለት ነው? ለምሳሌ አሁን ኤደን የራስዋን ስም ባይጻፍም እንደማይጠፋበት ሁሉ ሙስሊሞች ቁርአን አይጠፋባቸውም። በተለያየ ነገሮች ላይ የተጻፉ የቁርአን ጽሁፎች ከዓለም ሰብስበ ሙሉ በሙሉ ብናጠፋ ሙስሊሞች ከቁርአን አንድ ፊደል ሳይጠፋ ወዲያው መልሶ ቁርአንን መጻፍ ይችላሉ። ይሄንን ማድረግ የሚችሉት ዓለም ላይ ካሉ አማኞች መካከል ሙስሊሞች ብቻ ናቸው። ይሄ አንዱ ነው። ስለዚህ ይሄ ቁርአን በስነ ቃል ሲተላለፍ የነበረው ከነብዩ ሰለላሁ ዐለይሂ ወሰለም ወደ ሰሃቦች፣ ከሰሃቦች ወደ ታቢዒዎች፣ ከታቢዒዎች ወደ አትባኡ ታቢዒን እያለ ለ1400 አመታት ያልተቋረጠ ሰንሰለት አለ ወይም ደግሞ ሰነዶች አሉት። ከአንዱ ወደ ሌላ እየተላለፈ በዚህ መልኩ መጥተዋል። አንዱ ይሄ ነው። ይሄ በጣም ጠንካራ ግልጽ የሆነና ምንም ጥያቄውን ጋር የማያስነሳ ቁርአን ለመጠበቁ አንዱ ማሳያ ነው። ሌላ ደግሞ ቁርአን ከሰላት ጋር የተያያዘ ነው። ሙስሊሞች እንደሚታወቀው የሆነ ትንሽዬ ግሩፕ አይደለም። ለምሳሌ አሁን ሌሎች እምነቶችን እስልምና ግን እንደዛ አይደለም። ነብዩ ሰለላሁ ዐለይሂ ወሰለም በህይወት እያሉ ሀገረ መንግስትን የመሰረተው ዙሪያ ያሉ መንግስታትንም የሚገዳደር ትልቅ ሀገር ነበርና ቁርአን እንደሚታወቀው ከሰላት ጋር የተያያዘ ነው። ሙስሊሞች በቀን 5 ጊዜ በሚሰግዱበት ጊዜ ቁርአን ይቀራሉ። በእያንዳንዱ ሰላት ላይ ቁርአን ይቀራል። በአመት በረመዳን ደግሞ ሙሉ ቁርአን ሁሉም ሙስሊሞች በቆሙበት በሙስሊሞች ላይ ይነበባል። ለ1400 ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጀምሮ ሰላት አልተቋረጠም፣ ቁርአንም መቀራቱ አልተቋረጠም። እንኳን ከቁርአን የሆነ ቃላት መቀየር ይቅርና አንድ ፊደል ቢቀየር ሙስሊሞች ያውቁታል። ለምሳሌ ለእናንተ አዲስ ሊሆን ይችላል። እኛ አሁን ሰላት በሚንሰግድ በሚንሰግድበት ከኋላ የሚሰግዱ ሙስሊሞች አያስተላልፉትም፣ ይይዙታል፣ ያስተካክሉታል። ስለዚህ በሰላት መልኩ ቁርአን ለ1400 ሲተላለፍ ነበር ማለት ነው። ሌላ ደግሞ ቁርአን ሲተላለፍበት የነበረው በሙስሐፍ ደረጃ ነው። ሙስሐፍ ማለት በጽሁፍ ደረጃ ማለት ነው። ይሄም የሆነበት ነብዩ ሰለላሁ ዐለይሂ ወሰለም በህይወት እያሉ ከ60 ያላነሱ የዋህይ ጸሐፍት ወይም ኩታቡል ዋህይ ነበራቸው። እነዛ የዋህይ ጸሐፍት በነብዩ ሰለላሁ ዐለይሂ ወሰለም አማካኝነትና ትዕዛዝ ስር ሆኖ ቁርአንን በተለያየ ነገሮች ላይ ይጽፉ ነበር። እነዚህ የተጻፉት ደግሞ በነብዩ ቤት በጸሐፍቶች ቤት ይቀመጡ ነበር። ነብዩ ሰለላሁ ዐለይሂ ወሰለም ሞቶ 2 ዓመት ባልበለጠ ጊዜ ውስጥ እነዛ በነብዩ አማካኝነት የተጻፉና ትክክለኛ መሆናቸው የተረጋገጠላቸው የቁርአን ጽሁፎች በአንድ ቦታ ሰሃቦች በህይወት እያሉ የቁርአን ሐፊዞች እያሉ ተጽፎ ተሰብስቦ በአቡበከር ቤት ይቀመጥ ነበር። ከአቡበከር በኋላ በዑመር ቤት፣ ከዑመር በኋላ በነብዩ ሰለላሁ ዐለይሂ ወሰለም ምስት ወይም ደግሞ በሐፍሳ ቤት ይቀመጥ ነበር። ከዛ በኋላ ዑስማን ሲመጣ እነዛ የተጻፉትን የቁርአን ጽሁፎችን አምጥቶ ኮፒ አድርጎ ለዓለም ሁሉ አሰራጭቷል። ከዛ ዘመን ጀምሮ የቁርአን ሙስሐፍ ሳይቋረጥ ዛሬ ድረስ አለ። አርኪኦሎጂካል ደረጃ ደግሞ የቁርአን ሙስሐፎች የሚባሉ ለምሳሌ በርሚንግሃምን ወይም ደግሞ ሰነአ ማኑስክሪፕት የመሳሰሉት ከዛ ጊዜ ጀምሮ እስከ ዛሬ ድረስ ያሉት ከአንደኛ ክፍለ ዘመን ጀምሮ ቁርአን አንድም ጊዜ እንዳልተቀየረ ማረጋጫ ነው። ሌላ ደግሞ በዓለም ዙሪያ ላይ ሁሉ ያሉት ቁርአን ተመሳሳይ ናቸው። በቅርአት ልዩነትም ከሆነ እነዛ ቅርአቶችም ከነብዩ የመጡ ናቸው። ሺአን ጨምሮ ሙስሊሞች ያላቸው ቁርአን ተመሳሳይ ነው። ለምሳሌ ሌሎች እምነቶች መካከል አይሁዶች መካከል የቨርዥን ልዩነት አለ፣ ክርስቲያኖች መካከልም የቨርዥን ልዩነት አለ። እስልምና መካከል ግን ተመሳሳይ ቁርአን ነው ያለው። ተመሳሳይ በሱረቱል ፋቲሃ ይጀምርና በሱረቱል ናስ ያልቃል። ስለዚህ ቁርአን እንዳልተቀየረ በእነዚህ መንገዶች ማረጋገጥ ይቻላል። ሌሎቻችሁ የምትጨምሩት ካለ ጨምሩላት። እሺ ገርም ሐሳብ ነው ኡስታዝ ጀማል፣ በጣም እናመሰግናለን። ቁርአን በጣም ትልቁ ተአምር ነብዩ ሰለላሁ ዐለይሂ ወሰለም ከሞቱ በኋላ ራሱ
በትንሽ ልጆች አፍራሱ የ7 ዓመት ልጆች ሐፍዙት ነበር ይሸመድዱት ነበር ማለት ምን ማለት ነብይ ሰለላሁ ዐለይሂ ወሰለም ሲሞቱ ራሱ 124000 ሰሃቦች ነበሩ እነዛ በአጠቃላይ እያንዳንዱን አንቀጽ ያውቁታል እነዛ ሰዎች ደግሞ ኢሚል ከዛ በኋላ የመጡትን ትውልዶች በዛ መልኩ አስተምሯል ከዛ በኋላ የመጡ ሰዎች ደግሞ በዛ ልክ አስተምሯል ማንኛውም ሰው ስሙን መርሳት የማይችለውን ያህል ቁርአን ያስታውሳል ለምሳሌ አንድ ህፃን ልጅ የኔ ልጅ ብታነሱ ወይም ሰንበዲ ልጅ ብታነሱ ቁርአንን አንብብ ብትለው ያ ልጅ ትርጉሙን ሳያውቀው የሚነበብ ብቸኛው መጽሐፍ ቁርአን ነው በቅርቡ አሁን እዚህኛ አካባቢ ላይ 120 ምናምን ሰው ተመርቋል አንዲትም ቃል ሳይሳሳቱ ሳዩ በቃላቸው የሚሸመድዱ ልጆች ለዚህም ነው لا تحرك به لسانك يا محمد ቁርአን ይጠፋኛል ብለ ከኋላ እየተከታተልክ እንትን አትበል ለምን ሲባል لا تحرك به لسانك ይጠፋኛል ብለ ምላስን እየደጋገምክ አትቅራ ለምን ሲባል إن علينا جمعه وقرآنه እኛ ነው ልብህ ላይ የምንሰበስበው እኛ ነን ለዚህም ነው በአለም ብቸኛው የድምጽ መጽሐፍ ቁርአን የ8 ዓመት የ7 ዓመት ልጅ 6332 አንቀጽ አንዲትም ቃል ሳይሳሳት የሚያነበው ብቸኛው መጽሐፍ ቁርአን ነው አንዲትም ቃል ሳይሳሳት ከ1400 ዓመት በፊት እያንዳንዱ ሙስሊም የሚያነበው ብቸኛው መጽሐፍ ቁርአን ነው ዓለም ላይ አለ የሚባለው ዊኪፒዲያ ምናምን አለ የሚባለው ሁሉ ብታቃጥሉት ዳግመኛ የሚጻፈው ቁርአን ይሄ መች ነው መሰለህ ከነብዩ ጀምሮ እስካሁን ድረስ ያለው ለዚህም አላህ ምን አለ ኢና ነህኑ ነዘልና الذكر وإنا له لحافظون እኛው ነው ያወረድነው እኛው እንጠብቀዋለን እኛው ነው ያወረድነው እኛው እንጠብቀዋለንና ከዛ አንድ ጥያቄ ከዛ ሊነሳ ይችላልና ለዚህም ተአምር ሲባል ነብይ ሰለላሁ ዐለይሂ ወሰለም በህይወት ይያሉ በሳቸው ላይ እንዲያነባ ያደርጉ ነበር ሰሃቦች ከሰማቸው በላይ የሚያስታውሱት ብቻኝ በየጊዜው የዕለት አምልኮ የሚፈጸምበት ቅድም ጀማል እንዳለው ቁርአን የ10 ዓመት ልጅ ምንም ነገር ሳይ ቁርአን ማንበብ ይችላል ትርጉሙን ሳያቅ የሚነበብ በህፃኖችም በትልቆችም በአምልኮም በምንም ቦታ የሚነበብ ብቸኛው መጽሐፍ ቁርአን ነውና ቁርአን ለዚህ ነው አለ የሚባል ሁሉ ዓለም ላይ ያሉ መጽሐፍቶችን አቃጥሉ አሁን እና ቻሌንጅ ቢጀመር ሁላችሁም ያንን መጽሐፍ ደግማችሁ ጻፉት ቢባል የሚጻፍ አንድ መጽሐፍ የለም ኤክሴፕት ቁርአን ካልሆነ በቃ በዓለም ላይ በትንሹ ከ20 ሚሊዮን በላይ በጭንቅላታቸው ሸምድደው አንዲትን አንቀጽ የማይሳሳቱ ትውልድ ያለበት ብቸኛው መጽሐፍ ያለን ሙስሊሞች ቁርአን ይባላል ولقد يسرنا القرآن إيه القرآن برقت أقرنا إلى الله للذكر فهل من مدكر ህፃን ልጆቻችሁን ሁሱ ቤት ሄዳችሁ የ5 ዓመት ልጅ ህፃን ልጅ ምናምን ትቀራ ላያችሁ የእሷ የምትቀራው የ5 ዓመት ልጅ የ6 ዓመት ልጅ የምትቀራው ቁርአን ከ1400 ዓመት በፊት ያለው ቁርአን ጋር ተመሳሳይ ነው በምንም ተአምር ያልተለወጠ ብቸኛ መጽሐፍ ቻሌንጅ እናቀርባለን ተለውጣል ብሎ አንዲትን ማንቀጽ ማምጣት የሚችል ሰው የለም ይሄ ማለት ምን ማለት በቃል ተሸምድዶ በመጽሐፍ ያለ ብቸኛ መጽሐፍ ነው ባይጻፍስ ቢሆን በዓለም ብቸኛ የድምጽ መጽሐፍ ቁርአን ምንድነው ቁርአን ለዚህም ነው ኢና علينا جمعه وقرآن ብዙ ማትቸገሩ አለ እኛን ሰበስበዋለን አላህ ከፈለገ ምንም ቃል እንዳይናገሩ ያደርግና ቁርአንን ብቻ የሚያርክ ትውልድ ይፈጥራልና አልহামዱሊላህ እናመሰግናለን ቁርአን ይሄ ነው ለተጠየቀው ጥያቄ በቂ ምላሽ አገኘን ሰላም والله አለ ጥያቄው መጠየቅ ይችላል ሌላ ጥያቄ እሺ ቁርአን ግልጽና የተሟላ ከሆነ ለምን ሐዲሶች አስፈለጋችሁ እና ሊቃውንቶቻችሁስ ለመተርጎም ለምን ፈለጉ እንዲተረጉሙስ አላህ ፈቅዷል ወይ እሺ እነዚህንም አብራሩላችሁ ስለ ሐዲስና አይ ቲንክ ስለ ተፍሲርም ነው የጠየቀችው ተፍሲርና ሐዲስ ምን እንደሆነ በደንብ ብታብራሩላችሁ እኔ እንትን ተፍሲር ምንድነው
ማን የጻፈው እንዴት ነው የተጻፈው ከምን ሐሳብ ነው የተጻፈው ሐዲሶችስ ምንድነው ሐሳባቸው የሚለውን ነገር በደም አብራሯቸው መጽሐፎቹን ከዛ በኋላ ለምን እንደሆነ ብትሄዱ አሪፍ ነው ይሄ ስልት ብዙ ሰው ስለሚምታታበት ነው خير ኢንሻአላህ ይሰማል ኡስታዝ ኦኬ ስለ ቁርአን ስለ ሶስት ነገር ነው የተጠየቀው ኢንሻአላህ ሶስቱንም ለማብራራት እሞክራለሁ ቁርአን ሐዲስ ተፍሲር ቁርአን በራሱ የተብራራ በራሱ የተብቃቃ መጽሐፍ ነው ወይ ሐዲስስ ያስፈልገዋል ወይ ተፍሲርስ ያስፈልገዋል ወይ ዑለማዎችስ ቁርአን እንዲፈስሩ ተፈቅዶላቸዋል ወይ የሚል ጥያቄ ነው የተነሳው ማለት ነው ከመጀመሪያው ቁርአን ምንድነው ሐዲስ ምንድነው የሚለውን ስንነሳ ቁርአን አላህ Subhanahu Wa Ta'ala ቃል በቃል የተናገረው ግልጠተ መለኮት ወይም ደግሞ ራእይ ወይም ደግሞ ሪቪሌሽን ይባላል ወህይ ተብሎ ነው የሚጠራው በአረብኛ አላህ Subhanahu Wa Ta'ala ለነቢያት ቃሉን የሚያስተላልፍበት መንገድ ማለት ነውና አላህ ለነብዩ ሰለላሁ ዐለይሂ ወሰለም ሁለት አይነት ወህይ ነው የሰጣቸው ወይም ደግሞ ሁለት አይነት ግልጠተ መለኮት ነው የሰጣቸው አንደኛ ቁርአን ይባላል ሁለተኛ ደግሞ ሐዲስ ይባላል ሁለቱም ምንጩ ተመሳሳይ ነው ሁለቱም ምንጩ ከአላህ Subhanahu Wa Ta'ala ዘንድ ነው የመጡት ማለት ነው ተፍሲር ማለት ደግሞ ምን ማለት ነው የቁርአንን ማብራሪያ ማለት ነው እሺ አሁን ለአንድ መጽሐፍ ማብራሪያ ያስፈልገዋል ማለት መጽሐፉ ራሱ የተብቃቃ ያልተብራራ ነው ማለት ነው ወይ ከተባለ አይደለም ማብራሪያ የሚባለው ነገር አንጻራዊ ነው ለምሳሌ ለአንድ ክፍል ተማሪ አንድ ሲደመር አንድ የተብራራ ነገር አይደለም ግልጽ አይደለም ለአንድ ክፍል ተማሪ ነገር ግን ለሶስተኛ ክፍል ተማሪ አንድ ሲደመር አንድ የተብራራ ነው ምንድነው ልዩነቱ ከተባለ የአንድ ክፍል ተማሪ አንድ ሲደመር አንድ ነው የሚለው ግልጽ ያልሆነበት ምክንያት የሱ የዕውቀት መጠን ስላነሰ ገና ሁለት እንጨት ወይም ደግሞ ሁለት ነገሮችን ጎን አስቀምጬ ማሳየት ይጠበቅብኛል ስለዚህ ማብራሪያው ያስፈልገው አንድ ሲደመር አንድ ግልጽ ስላልሆነ ሳይሆን የልጁ የመረዳት አቅም በጣም ዝቅ ስላለ ነው አንዱ ይሄ ነው ስለዚህ ማብራሪያ የሚያስፈልገው የመጽሐፉን ጉድለት ሳይሆን መጽሐፉ ጥልቅ ሆኖ ሁሉም ሰዎች በእኩል መረዳት ስለማይችሉ የመረዳት አቅማቸው ዝቅ ላለ ሰዎች በቀላል መንገድ ማስረዳት ማለት ነው ቁርአን ሙጅመልና ሙፈሰል አለው ሙጅመል ማለት ምን ማለት ነው ጥቅላዊ ገለጻ ማለት ነው አንድ ጥቅላዊ ገለጻ ሙፈሰል በሆነው ወይም ደግሞ በተብራራው አንቀጾች ይብራራል ለምሳሌ አላህ Subhanahu Wa Ta'ala ቁርአን ላይ የሆነ ቦታ ጥቅል በሆነ ነገር ይገልጽና በሌላ ቦታ ደግሞ አብራርቶ ያስቀምጣል ሙሉ ቁርአንን የሚረዳው ሰው በጥቅሉ የተቀመጠውን በዝርዝር በተቀመጠው መረዳት ይችላል ነገር ግን ሙሉ ቁርአንን ለማያውቀው ሰው ምንድነው የሙፈሲሮች የሚያደርጉት በጥቅሉ የተቀመጠው ቦታና በዝርዝር የተቀመጠውን ቦታ ተመሳሳይ ቦታ በማስቀመጥ ለሰውየው በቀላሉ እንዲረዳ ያደርጉታል ማለት ነው ተፍሲሩ ከየት ነው የመጣው ከተባለ ከነብዩ ሰለላሁ ዐለይሂ ወሰለም ነው የመጣው ነብያችን ሰለላሁ ዐለይሂ ወሰለም ቁርአንን በቁርአን ያብራሩ ነበር ቁርአንን በሐዲስ ያብራሩ ነበር ለምሳሌ አንድ ምሳሌ ልስጣችሁ አላህ Subhanahu Wa Ta'ala የሆነ የቁርአን አንቀጽ አወረደና በዛ ቁርአን ላይ በእምነታቸው ውስጥ በደልን የሚያደርጉ ሰዎችን የሚወቅስ አንቀጽ ነበር በደል የሚለው ቃል ሁለት ነገሮችን ወክሎ ይመጣል አንድ ማንኛውንም ኃጢያት ሊወክል ይችላል ሁለተኛ ደግሞ ሽርክን ወክሎ ሊመጣ ይችላል ሰሃቦች ከኛ መካከል በደል ያልፈጸመ በወንጀል ላይ ያልወደቀ ማን አለ ብሎ በጣም ተጨነቁ ከዛ ነብያችን ሰለላሁ ዐለይሂ ወሰለም እዚህ አንቀጽ ላይ በደል የተባለው እኮ ወይም ዙልም የተባለው ሽርክ ነው በሽርክ ያልቀላቀሉ ሰዎች ለሁሙል አምን ደህንነት አለላቸው በማለት አላህ Subhanahu Wa Ta'ala የተናገረው ሽርክ ነው ብሎ ነብዩ ሰለላሁ ዐለይሂ ወሰለም አብራሩ ማለት ነው ለምሳሌ በደል የሚለውን ቋንቋዊ ትርጉሙ በደል ወይም ደግሞ ኃጢያት ሊሆን ይችላል ማንኛውም በደል ሊሆን ይችላል ነገር ግን ነብያችን ሰለላሁ ዐለይሂ ወሰለም በደል የተባለው በሌላ በቁርአን አንቀጽ ላይ ኢነ ሽርከ ለዙልሙን አዚም በአላህ ላይ ማጋራት ትልቅ በደል ነው በሚለው ነው የፈቱት ቁርአንን በቁርአን አንቀጽ ነው የፈቱት ማለት ነው ስለዚህ ቁርአን ተፍሲር ሲደረግ አንዱ የቁርአን አንቀጽ በሌላ የቁርአን አንቀጽ ይብራራል አንዱ የቁርአን አንቀጽ በሐዲስ ይብራራል ሐዲስም በሐዲስ ይብራራል ወይም ደግሞ ከአውድ አንፃር ይብራራል ለምሳሌ አንድ ቃል ከአውድ አንፃር የተለያየ ትርጉሞች ይኖራሉ ስለዚህ ቁርአንን መፈሰር ማለት የሆነ አዲስ ቃላቶችን ከራሳቸው ማስገባት ማለት ሳይሆን በጥቅሉ የተቀመጠውን በዝርዝር በተቀመጠው መፍታት
በሐዲስ ላይ በዝርዝር የተቀመጠውን በቁርአን ላይ ጎን ለጎን በማስቀመጥ ሰዎቹ ቁርአንን እንዲረዱ ማድረግ፣ ከአውድ አንፃር ነገሮችን መፍታት፣ ከስነ ቋንቋ አንፃር መፍታት ማለት ነው እንጂ በቁርአን ላይ የሌለውን የሆነ ነገር አዲስ ነገር መጨመር ማለት አይደለም። ስለዚህ አላህ Subhanahu Wa Ta'ala ቁርአንን ሲያወርድ ሙጅመልና ሙፈሰል አድርጎ ስላወረደ በሙጅመል ቦታ የተቀመጠውን በሙፈሰል ቦታ ወይም ደግሞ በተብራራ ቦታ ስለሚገልጽ ነብዩም በቃላቸውም በድርጊታቸውም ስለሚያብራሩ እነዛ በነብዩ የተብራሩ ማብራሪያዎችን ዑለማዎች በአንድ መጽሐፍ ላይ ሲሰበስቡ ምን ይባላል? ተፍሲር ይባላል፣ ማብራሪያ ይባላል። ዓለማችን ላይ ያሉ ትላልቅ መጽሐፍቶች በሙሉ ማብራሪያ አላቸው። የአይሁድ መጽሐፍ ማብራሪያ አለው፣ ኮሜንተሪ አለው። የክርስቲያኖች ማብራሪያ አለው። እሱ ብቻ አይደለም፣ የህገ መንግስት ሁሉ ማብራሪያ አለው። ያ ማለት እነዛ መጽሐፍቶች ጎዶሎ ናቸው ማለት አይደለም። ነገር ግን ሁሉም ሰዎች ነገሮቹን በእኩል ስለማይረዱ ለሰዎች አረዳድ ቀረብ ለማድረግ ሲባል ነው ማብራሪያ የሚቀመጠው። በአጭሩ ይሄንን ይመስላል። አቡ ሙአዊያ ጨምርላት። እስሚዞም አለ እስሚዝ ጨምር ኢንሻአላህ። ጥሩ ጥያቄ ነው በነገራችን ላይ ማሻአላህ የሆነ ጥያቄ ነው። እስሚዝ አለ? እሺ ኡስታዝ ግን ቀጥሉ እርሶ። እሺ በጣም ጥሩ ጥያቄ ነው። በጣም የሚገርም መልስ። በጣም ጥሩ ጥያቄ ግን ለያንድ አሁን በተነሳው ርዕስ ላይ ኮሜንተሪ ለምን ያስፈልጋል? የተብራራ መጽሐፍ አይደለ እንዴ? በራሱ የተብራራ መጽሐፍ ከሆነ ለምን ኮሜንተሪ ሐዲስ ለምን ያስፈልገ የሚባል ነገሮች ይመጣሉና በሚገርም ሁኔታ ኡስታዝ ጀማል ካነሳው ነጥብ ተንስቼ ባወራውና ለምሳሌ የእያንዳንዱ መጽሐፍ ሰዎች በራሳቸው መንገድ ኤክስፕሌን ያደርጋሉ እንጂ መለኮታዊ የሆነ ከሆነ ሰው ተምሮ የመጡት ነገር አለ። ለምሳሌ ቁርአን ነብዩ ሰለላሁ ዐለይሂ ወሰለም ላይ ሲወርድ በጊዜው የተወረደለት መለኮታዊ መገለጥ ነው። ያንን መለኮታዊ መገለጥ አላህ ምን ብሎ ነገረው? ሊቱበይነ ሊናሲ ማ ኑዚለ ኢለይከ አሉ። ወደ አንተ የተወረደው ለሰዎች ልታብራራ ዘንዳ አሉ። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ለሳቸው የተወረደውን አንቀጽ ያብራራሉ ማለት ነው። በሱረቱ ነጅም አንቀጽ በሱረቱ ነጅም ላይ ነው ወማ ينطق عن الهوى ከልቦናው የሚናገር መልእክተኛ አይደለም። የተነገራችሁ ነገራቶች ሁሉ ከመለኮታዊ መገለጥ እንጂ ከራሱ የሚናገረው ነገር አይደለም። ያንን የተወረደለትን መገለጥ ግን ብሪፍ ኤክስፕላኔሽን ያደርጋል። ግልጽ የሆነ ምን ያደርጋል? ኤክስፕሌን ያደርጋል፣ ያስረዳል። ለምን ሲባል ለሰዎች ልታብራራላቸው ዘንዳ ነው። ከመሬት ተነስተው ሰዎች በራሳቸው አመለካከት እንዲፈስሩ ሳይሆን የሚፈልገው መለኮታዊ መገለጥ የመጣለት መልእክተኛ ባብራራላቸው መንገድ መሄድ አለባቸው። ሰው ተነስቶ ይሄን እኔ በራሴ መንገድ ልተርጉሞ በራሴ መንገድ ልተርጉሞ ማለት አይችልም። እንደዛ እንዳይሆን ነው ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ መጥቶ መገለጡ ራሱ ነብዩ ሰለላሁ እንዲያስረዱ ራሳቸው እንዲያስረዱ። ለምሳሌ አላህ ሰላትን ስገዱ ይላል። እንዴት እንደሚሰገድ ነብዩ ያሳያል። እንዴት እንደሚሰገድ ነብዩ ያሳያል። በምንድነው አሰጋገድ? እንዴት ነው የሚሰገደው? እንዴት ነው የሚሆነው? እያንዳንዱ ነገራቶች ነብዩ ሰለላሁ ዐለይሂ ወሰለም በመለኮታዊ መገለጥ ያስረዱናል ማለት ነው። ተፍሲር የሚባሉት ደግሞ ነገራቶች ምንድናቸው? ከዛ ከቁርአንና ከነብዩ ሰለላሁ ዐለይሂ ወሰለም ቁርአንን ባስረዱበት መንገዱ ተሰብስቦ አንድ ላይ ተፍሲሮች ይባላሉ። እነዛ ሰዎች ከራሳቸው ተንሰርሶ ሳይሆን ሰነድ የሚባል ነገር አለ። እገሌ ከገሌ ብለው ቀጥታ ከነብዩ የተማሩትን ነገር ነው እንጂ ከመሬት ተነስተው በራሳቸው መንገድ ማስረዳት አይችሉም። ምክንያቱም አላህ Subhanahu Wa Ta'ala ነብዩ ሰለላሁ ዐለይሂ ወሰለም ባመጡት ቁርአንን በነብዩ ሰለላሁ ዐለይሂ ወሰለምና በጊዜው በነበሩበት ሰዎች አረዳድ ነው የምንረዳው። በጊዜው የነበሩ ሰዎች አረዳድ ካልተረዳ ሰው ከመሬት ተነስቶ በራሱ ከዛ ሁሉም የራሱን መልእክት ይመሰርታል ማለት ነው። ለዚህም አላህ ቁርአን ላይ ምን አለ? فإن آمنوا بمثل ما آمنتم به فقد اهتدوا እነሱ ባመኑት አምሳያ ከተመራችሁ በርግጥ ተመርታችኋል። በራሳችሁ እንጂ አንድ ነገር ኤክስፕሌን ካደረጋችሁ ግን ከባድ ነው። ምክንያቱም وما يشقق الرسول መልእክተኛን የሚቃረን ካለ من بعد ما تبين الهدى ለሱ ግልጽ መመሪያ ከመጣ በኋላ እንዴት ነው እንደዚህ ስገድ እንደዚህ አርግ ብሎ መልእክተኛው ከመጣለት በኋላ መልእክተኛውን ሐሳብ የሚቃረን ካለ በራስ ይረዳለው የሚል ሰው ከመጣ ያ ሰው የመገለጥ አይደለም ችግር ውስጥ ነው። ንወሊሂ ማ ተወላ ወደ ዞርኩበት አዞራለሁ። ስለዚህ መልእክተኛውን ሰለላሁ ዐለይሂ ወሰለም ባስተማሩበት መልኩ ነው የምንረዳው እንጂ ከመሬት ተነስተን በራሳችን ፍላጎት እንዲህ ነው ስለተባለ አንረዳም። ቁርአንን ለዚህም ነው ሊቱበይነ ሊናስ ማ ኑዚለ ኢለይክ ወደ አንተ የተወረደውን ቁርአን ያ ሙሐመድ ለሰዎች ልታብራራላቸው ዘንድ ስላለ ማብራሪያ ነብዩ ራሳቸው የሚሰጡበት ስለሆነ ከሳቸው ቀጥታ በሰነድ የተቀበልነው እንማራለን እንጂ ሁሉም በራሱ ፍላጎት ከሄደ እያንዳንዱ ሰው የራሱን እምነት ወደ መስረት ይመጣል ማለት ነው።
ለዚህም ነው አብዛኛው ሰው በማብራሪያ ላይ የማይስማማው ሌሎች እምነታቸው ላይ ካያችሁ ማን ነው ጻፈ ያላቸው ማን ነው አብራራላቸው ስልጣን የላቸው ብዙዎቻቸው እንደዚህ ጉዳይ ሲጠይቁ ስልጣን ነብዩ ሰለላሁ ዐለይሂ ወሰለም ግን አላህ ራሱ ነው ስልጣን የሰጣቸው ላንተ የተወረደውን ቁርአን ለሰዎች አብራራላቸው ምክንያቱም ወፈውቀ ኩሉ ذو علم عليم ከአዋቂ በላይ አዋቂ አለ ይላል አላህ ከዛ አንፃር ነው ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም አላህ ራሱ የሰጣቸው መልእክት ራሳቸው እንዲያብራሩ ስልጣን ስለተሰጣቸው ራሳቸው ያብራራሉ ሐዲስ ማለት ያ ነው والله አዕለም ጥያቄ እንደተመለስ ተስፋ እናደርጋለን ሌላ ጥያቄ ካለ አመሰግናለሁ መቅዲ ካለ ተቀጥልና እሺ እኔ ልቀጥል ቁርአን ለመላው የሰው ልጅ ከሆነ የወረደው ለምን በአረብኛ ቋንቋ ብቻ ወረደ ማለት ለምን በተለያዩ ቋንቋዎች ሳይወርድ የእስልምና ሃይማኖት ከአረብ ባህል ጋር የተገናኘ አይደለም ወይ ነበረ ጥያቄ ኡስታዝ ይቀጥሉ እኔ ጋር ብቻ ነው ወይስ ጨርሳለች ጥያቄውን ኤዱ ጥያቄ ቼክ ሲያደርጉሽ መልሽላችሁ እሺ አሰላም ኦኬ እሺ ቁርአን ለዓለም የተወረደ መጽሐፍ ከሆነ ለምንድነው በአረብኛ ቋንቋ የወረደው የሚል ነውና በጣም ጥሩ ጥያቄ ነው የጠየቅሽው ኦኬ በመጀመሪያ ደረጃ አላህ Subhanahu Wa Ta'ala ለነቢያት መልእክት በሚሰጥበት ጊዜ ማንኛውንም ነብይ እሱ ከወጣበት ማህበረሰብ ቋንቋ እንጂ በሌላ ቋንቋ አይልክም ማንኛውንም ነብይ ማለት ነው ለዛ ነው አላህ Subhanahu Wa Ta'ala በቁርአን ላይ وما أرسلنا من رسول إلا بلسان قومه ليبين لهم ما نزل إليهم ማንኛውንም መልእክተኛ እርሱ ከወጣበት ጎሳ ወይም ደግሞ ማህበረሰብ ቋንቋ እንጂ አላክንም ያንን ያደረግንበት ምክንያት ደግሞ ወደ እነርሱ የተወረደውን እንዲያብራራላቸው ነው ይላል ለምሳሌ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከአረብ ምድር ነው የተነሱት በቻይናኛ ቋንቋ ቢወርድላቸው በዙሪያ ያሉ ማህበረሰቦች አይቀበሉም ከመቀበል ይልቅ ወደ ማፊዝ ነው የሚያደሉት እንዴ መልእክተኛው አረብኛ ተናጋሪ ሆኖ ቁርአኑ እንዴት በአጀም ይሆናል በነገራችን ላይ አላህ Subhanahu Wa Ta'ala ይሄንን በቁርአን ላይ ተናግሯል መልእክተኛው አረብ ሆኖ እሱ እንዴት አጀም ይሆናል ወይም እሱ እንዴት ሌላ ቋንቋ ይሆናል ይሉ ነበር በሌላ ቋንቋ ቢናወርድ ኖሮ ብሎ አላህ Subhanahu Wa Ta'ala ሰዎች ያንንም ወቀሳ እንደሚያቀርቡ በቁርአን ላይ ተናግሯል ስለዚህ ዋናው ዓላማ ምንድነው አንድ መልእክት መጀመሪያ በሚነሳበት ማህበረሰብ ቋንቋ ነው መነሳት ያለበት በዛ ያ ነብይ በሚናገረው ቋንቋ ነው መሆን ያለበት ያ ደግሞ መልእክቱን ይገድባል ማለት አይደለም ልክ ለምሳሌ እኔ አሁን የተወለድኩት ኢትዮጵያ ላይ ነኝ በአረብኛ ቋንቋ ተምሬ ነው የደረስኩበት ቋንቋ ክህሎት ነው ማንንም ሰው ተምሮ ሊደርስበት ይችላል ነገር ግን አላህ ማንኛውንም ነብይ ወይም ደግሞ መልእክተኛ በሚልክበት ጊዜ በጎሳው ቋንቋ እሱ በተወለደበት ቋንቋ ሲልክ ስለነበረ ያንኑ መንገድ ነው የተከተለው እንጂ አዲስ ነገር አይደለም መልእክቱ ግን ለዓለም ሁሉ እንደሆነ አላህ Subhanahu Wa Ta'ala ነግሮናል ቋንቋ መልእክቱ የዓለም መሆኑን አይገድበውም ለዛ ነው አላህ Subhanahu Wa Ta'ala በሱረቱል ፉርቃን ላይ ተባረከለዚ ነዘለ الفرقان على عبده ይላል ምስጋናው ሊቅናው ይገባው እሱ ያ በባሪያው ላይ ፉርቃንን ያወረደው ሲል ፉርቃን ከቁርአን ስሞች መካከል አንዱ ነው ለምን ሲባል ليكون للعالمين نذيرا ለዓለማት አስጠንቃቂ ይሁን ዘንድ ይላል ስለዚህ አላህ Subhanahu Wa Ta'ala በአረብኛ ቋንቋ ቢያወርደውም ነገር ግን አስጠንቃቂነቱ መመሪያነቱ ለሰው ልጆች ሁሉ ነው የተባለው ለምን ማንኛውም ሰው የአላህ Subhanahu Wa Ta'ala መልእክትን መረዳት ከፈለገ ድረስ አረብኛ መማር ይችላል አረብኛ ባይማር ደግሞ የሚያውቁ ሰዎች ይተረጉሙለታል መልእክቱ ይደርሳል የተፈለገው መልእክቱ መድረስ ስለሆነ
በሁሉም ሰዎች ቋንቋ ማውረድም አስፈላጊ አይደለም፣ በሌላ ቋንቋ ማውረድም አስፈላጊ ስላልሆነ ነብዩ የአረብኛ ቋንቋ ተናጋሪ ስለሆኑ ለሌሎች ነቢያትም ተመሳሳይ መልኩ መጽሐፍቶቹ በእነሱ ቋንቋ ሲወርድ ስለነበረ በዚህ ምክንያት ነው አላህ Subhanahu Wa Ta'ala ቁርአንን በአረብኛ ያወረደው እንጂ ቁርአን የወረደው ለሰው ልጆች ሁሉ እንደሆነ ይናገራል። ሊቱኽሪጀ الناس من الظلمات الى النور ይላል። የሰው ልጆችን በአጠቃላይ ከጨለማዎች ወደ ብርሃን ታወጣ ዘንድ ነው ቁርአንን ወደ አንተ ያወረድ ነው በማለት ይናገራል። በአጭሩ ይሄንን ይመስላል። አቡ ሙአዊያና ሌሎቻችሁም ጨምሩላት። መርሃባ የተወሰነ ፖይንት ለመጨመር ያክል እዚህ ላይ ጥሩ በነገራችን ላይ በጣም ኮር ፖይንቶችን ነው የምታነሳውና ጥያቄዎችሽ ደስ ይላሉ ማሻአላህ ኡስታዞችም ጥሩ አድርገው እየመለሱ ነው። በአንድ ቋንቋ አላህ Subhanahu Wa Ta'ala ያወረደው ኡስታዝ ጀማል እንደነገሩሽ አላህ Subhanahu Wa Ta'ala ነብያቶችን ሲልክ ያ ነብይ በሚረዳውና ያ ነብይ ደግሞ ፕሪች የሚያደርገው ወይም ደግሞ በዘመኑ በአካባቢው የነበሩ ሰዎች የሚያስተምረውን ተመሳሳይ የሆነ ቋንቋ ነበር የሚልከው በተመሳሳይ ቋንቋ ይልክላቸው ነበር ነው አንደኛው ፖይንት እሱ ሆኖ ሳለ ሌላው ደግሞ አረብኛ ቋንቋ በራሱ ደግሞ በጣም ሪች የሆነ ላንጉጅ ነው። ምናልባት እዚህ አረብኛ ቋንቋ ላይም ነው ኡስታዝም ከዚህ በለጠ ሊናገሩ ይችላሉ። በጣም ውስጡ ስትራክቸሩ በአንድ ቃል እንኳን ብዙ መልእክቶችን መያዝ የሚችል በአንድ ቃል ብዙ መልእክቶችን የማያዝ የሚችል በጣም ክሊር አድርጎ መልእክቶችን ማስተላለፍ የሚችል ዴፕዝ ያለው ቋንቋ ነው።